በባለፈው ብዙ አውርተናል። በጣም ብዙ ስላወራ ይሄ ውጤት እንግዲህ አንድ ነገር ነው። እዚህ ወረቀት ውስጥ እዚህ ፖስታ ውስጥ ያለው ውጤት አንድ ነገር ይለይልናል። ግን በ3 ወር ከ15 ቀን ውስጥ ልጅ ይጸነሳል ወይስ አይጸነስም? ሊጸነስ ይችላል። ግን እኔ ሁኔታው ምንም እንትን ያጠራጠረኝ ምንድነው? ያጠራጠረኝ ቤት ውስጥ አትቀመጥም ብቻ መዞር ሁልጊዜ አክስቴ ያለች ትወጣለች። አክስቴ ካለች ታዲያ ለምን እንትን ትላለች? ስለዚህ አክስቴ ብላ በምትሄድበት ጊዜ ሌላ ወንድ ጋር ትሄዳለች ብለህ ትጠራጠራለህ? አይጠራጠርም። እንደዛ አይነት ነገር የለም። አይጠራጠርም። ሁለተኛ ነገር እሷ ስትገባ በግድ ገፋፍታኝ ነው አለች አክስቷን። እሺ ለምን ትገፋፋታለች? ያቺስ ቢሆን ለምንስ ገንዘብ ተይ ቶሎ ሁሉ ማን እንደዚህ ያደረገ ያሽ ወይዘሮ ሌላ ማለት ነው። አዲስ ሌላ አልወዳት እንዴ ሰይጣን ገፋፍቶኝ ነው እንጂ እንትን ያለኝ ማን ወደ ያመጣልኝ ፎዚያ ፈጣሪ ስራው ይስጣት። እሷ ታገናኝ እሷ እናት ሆነ እንደገና ዳረችኝ። ማማ ቆይዋኔ መጀመሪያ ላይ የተገናኘነው በምን ምክንያት? በድር ምክንያት ነው። እሷ እንደዚህ ነው የምትለብሰው፣ እንደዚህ ንቃብ ምናምን ትለብሳለች። ግን እንደ ንቃብ ዋነቱ አይደለም። ምንም ስራዋ ምንም እንትን ትክክል አይደለም የምትሰራው። እንደዚህ ከማን ጋር ከሌላ ጋር አረ በፍጹም ስለ ፍቅር ነው የምትወራ አይደለች። በእውነት ነው የምልህ ወላሂ በፍጹም እኔ ባላገባት ማለት ነው ሌላ ማንም ሰው አይገባት። ወላሂ ማንም ሰው አይወዳት። እዛው ጸባይ ራሱ ጨቅጫቃ ነው። እንዴት ለትልቋ ኮምፎርት ለብሳ ምናምን ደም እንትናት ከበድ ያለ ደም ናት። ሰይጣን መርቶኝ ነው እንትን ያለኝ ያገናኝ ከሷ ጋር እንጂ ምንም ነቷ ማን እኔ ባላገባት ወላሂ ማንም አይፈልጋትም። እጇን እንደምን ተሸፈነችው ወንድ እንዴት ብላ አይደለም እጇን ተሸፈነችው እጇን ንቅሳት ስላለው ነው። ገብቷል? ይሄን ንቅሳት ሁሉ ሰው ነው የሚጣለው። ሁሉ ሰው መስጊድ ላይ ራሱ ያለው እኔ እንደዚህ ሰግድ ሰው ሁሉ ይፈራኛል አለች። እኛ በምንችለው አቅም ለሷ ጥሩ ነገር ሰራን እየከፈልን ንቅሳቱን ለማስለቀቅ እሷ ግን አትፈልግም። ገንዘብ የሚወስድ ታጠፋፋለች። እየከፈልን ገንዘብ ታጠፋፋለች። ጥሩ ነገር ልንሰራላት እየፈለግን ካልወደድካት ለምንድን ነው አብረሃት ዘር ለመፍራት እፈልግ ነበር። ዘራው አንዳንድ ወንድ እኮ በአለም ላይ እንትን ላይ የሚወልደው እኮ ወዳት እኮ ሳይሆን ሴቷ ዘር ይፈልጋል። ሕፃን ልጅ አንተም ትወዳለህ እኔም እወዳለሁ ሌላችሁ እወዳለሁ አይደል እንዴ? ሕፃን ምን ነው ይጠላል? ታዲያ ልጅ ከወደድክ እሷ ጸንሻለሁ። አዎ እኔ ምንድን ነው ያጠራጠረኝ? ለምንድን ነው አሁን ልጁ ተወለደ አይደለ? እንደተወለደ እንካብ ይሄ ልጅህ ነው ብላ ብታሳየኝ እናቴም ራሱ ወላታለች። ሴቶች ማለት ጋር አምጩ ልጅሽን እንየው፣ እናቅፉ፣ እንሳመው፣ እንየው ልጃችን ቁስቁላቶ ተሰጣለን። አይ እኔ በኮሮና ጊዜ ልጅን አላውጣም ብላ ትናገራለች። እንደዚህ በፍጹም ከሷ ጋር በፍጹም መግባባት አትችል፣ መደማመጥ አትችል፣ መስማማት አትችል። አዑዙ ቢላሂ ሚነሽ ሸይጣን ረጂም ምን እዳ ውስጥ እንደገባሁ አላሁ ተዓላ ያውጣኝ። እቺ ሁሉ ያጋጠመችኝ ማለት ፎዚያ ናት። ያላሰበችው በሽታ ውስጥ ግባ ነው የምለምነው በፈጣሪ። እሺ እስኪ እናውራ። አሁን እዚህ ይሄ የዲኤንኤ ውጤት አብረን ሄደን እንግዲህ የተመረመረ ነው አይደለ? ለዚህ የዲኤንኤ ውጤት ማን የከፈለው? አልሰማሁሽም። ራሳቸው እነማን ናቸው የከፈሉት? እነማዘር እነማማ ናቸው አይደለ? በጣም ጥሩ። እማማ ናቸው ለዚህ የዲኤንኤ ውጤት የከፈሉት። እንድተኛ ለምንድን ነው የምተኛው? ልጄ ሲሆን ርጫዋለሁ፣ ልጄ ሲሆን ታመጣልኛለች። እንቅ አርጋ ይዛ አሁንም ራሱ ለዲኤንኤ ገንዘብ 500 ብር አልከፍልም ብላ ለ3000 ብር የሷ ልጅ መጥቶ ፎቶግራፍ አንስቶ እኔ እኮ ሙስሊም ነኝ። አሁን አንተ ፊት ለፊት ስናገር ስለታመምኩ ነው። ከሷ የበለጠ ደግሞ አልሸፈንም። ሱዲም ነገር አልሸፈንም። ሀቅ ይዞ መሸፈን ነው። ግን ማማ እስቲ ይሄንን እንግዲህ በጣም ብዙ ብር ከፍለን ነው አይደለ? ችግር የለውም። በጣም ብዙ ብር ከፍለን ነው ያስመረመርነው። በምርመራው ላይ ቅሬታ አለዎት? ሄደን ስናስመረምር ምንም የለኝም። ምንም ቅሬታ የለዎት። ዛሬ ጠዋት ይሄንን ውጤት ይዘነው ከአርሾ ወደዚህ መተናል። አሁን ድረስ ቅሬታ አለዎት? የለኝም። እንደታሸገ ነው። እንደታሸገ የታሸገ ነው። እንደታተመ እንደታሸገ ነው። ችግር የለም። ማተም ተመቶበታል፣ ታሽጓል። እዚህ ውጤት ላይ ምን እንጠብቅ? ምንድነው የምንጠብቀው? እኔ ምን ውጤቱን ነው የምንጠብቀው? ውጤቱን እንደው ማማ ልጁን ከ4 ዓመት በኋላ ህፃን የኑስን የምርመራ ጊዜ አዩት አይደለ? እንደው ሲያዩት ምን ተሰማው? በጣም አንድ ቀን ዳቦ ያበሉት አይመስልም። አንድ ቀን ፊቱ የደረቀ ቆስጣ ነው የሚመስለው።
ያረጀ ቆስጣ ብታይ ወላሂ ፊቱ እንዴት አድርጎ ነው መሰለው በጣም ያሳዝኑ ነው አስሉ ልጅ አይደለም ፊቶች በምን በጥሩ ሁኔታ ላይ አይደለም ያስቀመጡት ማለት የራሴ ሁኔታ ላይ ያላቀም እንጂ በደንብ ስማኝ ዘኪ በህፃንነቱ ነው አይደለ በጣም ጥሩ አንድ የመጨረሻ ጥያቄ ልጠይቆትና ይሄንን ልክፈታው በቃ ህፃኑን ባዩት ጊዜ ምን ተሰማት ልጁን ሲያዩት ይሄ ለምርመራ ጊዜ ስንሄድ የኑስን ሲያዩት እንግዲህ የእርሶን ልጅ የኑስን ሲያዩት ልክ ሲያዩት ምንድነው የተሰማው ምንም አልደነገጥኩም ምንም አልመሰለኝ والله ይላል ምን እኔ ልንገርህ ልጅ በኃይል ነው የምወደው እንደኔ ልጅ መውደድ አይደለም በገንዘብ ግን የሚገዛ ልጅ ጥሩ አይደለም ምን ማለት ነው እኔ እኮ ሊየው እና አምጡልኝ ሊየው አቅፌ ልሳሙ ስል ነው እኮ ለገንዘብ ለውጣ ወረዳው አዋረደኝ 3000 ክፈ ያለኝ ልጁን ሊስል ኮሮና ነው አይወጣም በዛም ሰዓት አይወጣም 3 ይደውለውላት ልጁን ለሳምነው 3000 ተጠየቁት አይደለም 3000 ክፈይ ቃል ብቻ ነው የሚለው አይፈልጉም እንድናየው ወይም እንድንተዋወቀው ብቻ ዝም ብሎ ክፈል ብቻ ነው እሷም ራሱ አሁን እንትን ብትሆን ሮጣ ወደ አባቱ ነበር የምታመጣው ላክስቷ አይደል የሚሰራ አባቱ ነው በተካክሱ አይደል እንዴ እሷ ግን ቶሎ ብላ ላክስቷ ትሰጣለች እሺ ይሄ ውጤት ምን የሚሆን ይመስላችኋል አሁን እንግዲህ ወደዚህ ወደ ውጤት አሁንም ነገርኩ የኔም ቢሆን እሰዮ የሷም ቢሆን እሰዮ ሁሉም እኔ አልጠላም አልহামዱሊላህ ለሰጠኝ ነገር እኔ እኮ ከድንጋይም ተርፍ ያለው ከሾተላ መድኃኒት 4500 አምጪ ተብዬ ለሊት እየተደወለልኝ በማጅራት መጪ ነይ 4500 አምጪ አልኩት እኔ የለኝም አንተ አልኩት ያው ላንዴ ላጫርጨርሰኝ ያንተ ልጅ ለምን አደጋልኩት እሱ ጋር ስላጣው ስለተቸገርኩ ነው አለ ይደግሙልኛል ያሁን እንግዲህ የተከበራችሁ ተመልካቾቻችን ይሄንን ጥያቄ ይዘን አርሾ ከሄድን በኋላ ተመርምረው አሁን ቀደም ሲል ለመግለጽ እንደሞከርኩት ውጤቱ እጃችን ላይ ይገኛል ይሄ ውጤት ከጧት ጀምሮ በከፍተኛ ጥበቃ እዚህ እጅ ላይ ደርሷል በከፍተኛ ጥበቃ ነው ከዚህ ውጤት ምን ትጠብቃላችሁ እስቲ ሁሉንም እንስማቸውና ከዛ እንከፍቷለን ከዚህ ውጤት መጀመሪያ ሌላ እንጠይቃት ሌላ እንግዲህ ይሄንን ውጤት እከፍቷለሁ ምን ትጠብቂያለሽ ከዚህ ውጤት ኡናታ ነው የምጠብቀው ነው ካለ ኡናታ ስላለ ነጋ ምን ውሸት ይዝ ስላልተጓዝኩ ማለት ከዘኪ በፊት ባል ነበርሽ ሌላ ከዘኪ በኋላ ቦይፍሬንድ ነበርሽ የለሽም ምንም የምታውቂው ነገር የለም ስለዚህ ከዘኪ ውጪ ወንድ አላቅም እያልሽኝ ነው አታውቂም ከዘኪ ውጪ ወንድ ምንም የለም ስለዚህ የምታውቂው ወንድ ዘኪ ብቻ ነው ስለዚህ ይሄ ልጅ የተረገዘው የዘኪ ነው የዘኪ ልጅ ነው እያልሽ አዎ 100% እርግጠኛ ነሽ በጣም ጥሩ ይሄንን ጥያቄ ወደ እማማ ከዛ ወደ ዘኪ እመጣለሁ መጀመሪያ ወደ እማማ ልምጣ እማማ ይሄ ውጤት በከፍተኛ ጥበቃ እዚህ መጥቷል ምንም ጥርጥር የለውም እኔም የምጠብቀው እሱ ነው እንደው ከዚህ ውጤት ምን ይጠብቃሉ ማማ እኔ ልንገርህ እኔ ከውጤቱ የኔ ከሆነ አልহামዱሊላህ ብያለሁ የኔም ካልሆነ አልহামዱሊላህ እኔ የተጠራጠርኩት የመጣው ታውቃለህ የሾተላ መድኃኒት ከሌሊቱ 6 ሰዓት ተደውሎልኝ ክፈይ በምን መጣ የሾተላ መድኃኒት ክፈይ 4500 ሾተላ ምንድነው ማማ ልጅ እንዳይወርድ የሷ ምንድነው እሺ ሾተላ መድኃኒት 4000 መከፍለው አልከፍልም አምጡልኝ ደረሰኝ ቆይ ደረሰኝ አምጡልኝ እከፍላለሁ እሱ ስራ የለው ምን የለው እኔ ግን እከፍላለሁ አምጣልኝ አልኩት ለልጅ በቃ እግሬን ላውጣ አለ ራስህን ማውጣ እኔ ነገር አልፈልግም በቃ ይሄን ጥያቄ ለዘኪ ልጠይቀው ዘኪ ከዚህ ውጤት ምን ትጠብቃለህ ያው እንትን ነው ማየት ነው የምጠብቀው እኮ ቆይ ውጤቱ ልጅህ ነው ወይስ ልጅህ አይደለም የቱን ነው የምጠብቀው እንዴ እስኪ ሳይሆን ይሻላል ውጤቱ ቀደም ሲል እንደነገርኳችሁ የታሸገ ነው ታሽጓል ስለዚህ እንከፍተዋለን ማለት ነው ዝግጁ ናችሁ ለመክፈት ሌላ ዝግጁ ነሽ እሺ እኔ በጣም ብዙ ውጤት ከፍቻለሁ ስለዚህ ውጤቱን እንከፍተዋለን አብራችሁኝ ትቆያላችሁ ውጤቱ ምንድነው ከዛ እስከ ውጤቱ በኋላ ደግሞ የሚኖረን ጥቂት ቆይታዎችን እናደርጋለን በእርግጥ እናንተ አድማጮቻችን የዚህ የአርሾ የምርመራ ውጤት ምን የሚሆን ይመስላችኋል ዘኪና የኑስ ይባላል የዘኪና የኑስ በአባትና በልጅ መካከል የተደረገ የምርመራ ውጤት ነው እዚህ ሁላቸውም እንግዲህ የሚጠብቁት ውጤት አለ ሌላ
ዘኪና የዘኪ እናት ብቻ ሳትሆኑ እናንተም ተመልካቾቻችንም ይህን ውጤት እየጠበቃችሁ ነው ያላችሁት። ይህ ውጤት ከመከፈቱ በፊት እንግዲህ አንድ ነገር ማለት እወዳለሁ። ብዙ ጊዜ ወላጆች ልጆቻቸውን በእንደዚህ አይነት ሁኔታ ትዳር በሚፈርስበት ጊዜ፣ ግጭት በሚፈጠርበት ጊዜ ሰዎች መለየት መብታቸው ነው። ይህን እናምናለን። መብታቸው አይደለም፣ መለየት መብት ነው። ግን በብዛት ማንም ይኸውልህ አያት ማለት ነው የልጅ ልጇን አቅፋታ ያለች ማንም ግን የማይሆን ቦታ ስለገባው አላየችም። ልጅ አላየችም የማይሆን ቦታ ስለገባው ግን ፈጣሪ የስራቸውን ይስጣቸው። በጣም ጥሩ። እስኪ እናያለን። ግን ይህን የምንልበት ትልቁ ምክንያት ምንድነው? ሰዎች በሚለያዩበት ጊዜ ባልና ሚስት መለየት ይችላሉ። ከልጅ ጋር ግን መለየት የለበትም። አንድ ጥያቄ ልጠይቃቸውና ወደ ውጤት ልምጣ። አንድ ጥያቄ ልጠይቅ። ይሄ ውጤት ልጅ ከሆነ ምንድነው የምታደርጉት? ልጅ ከሆነ በአምስት ዓመት በፍቅር በደስታ ልጅና ደስ ተነጋግረናል እኮ የአባቱ ስም የያዘ ነው። ይኸውልህ 5 ዓመት የራሷን ስም የያዘ አይደለም፣ የአባቱ ስም ነው የያዘ አይደለ? ግን የራሷን እንትን አይደለም ይዞ የሚያዝገው። እሷ ግን ምንድነው አክስቷ የአክስቷ ስም እያዘ የሚያድግ ይመስላል። በጣም ጥሩ። ስለዚህ ልጅ ከሆነ ደስ ብሎ ትቀበላለህ አይደለ? እሺ ማማም ደስ ብሎት ነው የሚቀበለው። ደስ ብሎ የሚቀበላለሁ። 5 ዓመት ከሆነ ወደ እኔ እንዲመጣ ፈልጋለሁ። በጣም ጥሩ። እሺ እኔ መልሼ ልጠይቃችሁ። ልጁ ካልሆነ ልጁ የእናንተ ካልሆነስ? በሰላም እኛ ሙስሊም ነን፣ ለገንዘብም ችግር የለብንም። በጣም ጥሩ። ልጁ የነሱ ከሆነ ቀጥሎ ያለው ህይወታቸው ምንድን ነው የሚሆነው? አይሰማም። እሺ ውጤቱ አሳየኝ። ቸኮልሽ እንደ እሺ ቆይ ግን ልጁ የነሱ ከሆነ ቀጥሎ ያለው ህይወታቸው ምንድን ነው የሚሆነው? ልጁ ያድጋል፣ እሱማ ያድጋል። ግን በምን አይነት ሁኔታ ታሳያቸዋለሽ? በተገቢ ሁኔታ አባትና ልጅ እንዲቀራረቡ ታደርጊያለሽ? መጥቶ ልጅ ሊያካላ ማየት ይችላል። መብቱ ነው። እስከዛሬ ከልክዬ ማላቂ መጥቶ አያልቃቅም ከልክዬ ያላቅ ፍጹም አይመጣም እናንተ ጋር። እሺ ቆዩ። ስለዚህ በእንደዚህ አይነት ሁኔታ እንክፈተውና አብረን እንግዲህ የምንመለከት ነው የሚሆነው። አትደንገጥ። እሺ የኑስ ዘኪ መሐመድ ይላል። እሺ የግልና ሚስጥራዊ ምርመራ ነው። የምርመራው ባለሙያ ስም ተጠቅሷል። አርሾ ሜዲካል ላቦራቶሪ ቂርቆስ ክፍለ ከተማ፣ አድራሻው ምንም ተጠቅሷል። ጥቅምት 8 ቀን 2017 ዓ.ም የተሰጠ ምርመራ ነው። የዲኤንኤ አባትነት ምርመራ ውጤት ይላል። መደምደሚያ ልጅ የኑስ ዘኪ መሐመድ መስከረም 19 2013 ዓ.ም የትውልድ ዘመኑ ማለት ነው። ናሙና የተወሰደበት ቀን ጥቅምት 5 ቀን 2017 የተገመተ አባት ማለት አንተነህ ዘኪ መሐመድ ሁሴን ሰኔ 8 ቀን 1982 ዓ.ም የትውልድ ዘመን ጥቅምት 5 ቀን 2017 ዓ.ም ምርመራ ተካሂዷል። በዚህ ምርመራ ውጤት መሰረት መደምደሚያው ላይ ዘኪ መሐመድ ሁሴን የዩኑስ ዘኪ መሐመድ ወላጅ አባት ስለመሆናቸው የዲኤንኤ ምርመራ ጠንካራ ማስረጃ ይሰጣል። ችግር የለው አባት ነው። ችግር የለው የመጣው አልሐምዱሊላህ። ግን የሚያስደስተኝ ምንድነው ከነሱ ወጥቶ እኔ ጋር ሲመጣ ነው ደረቴ ላይ ሳቅፈው። ግን እነሱ ጋር ሆኖ በፍጹም እድሜም ራሱ ይሄ ልጅ በመጥፎ ሁኔታ ላይ ነው የሚያደርገው። አሁን ይኸውልህ አሁን መጥቶ ካለ ይኸውልህ እኔ ጋር ከሆነ ደስ ይላል። እነሱ ጋር ከሆነ በጣም ነው አሁን የዲኤንኤ ምርመራው ውጤቱ አንተ የዩኑስ አባት ነው መሐመድ አባት። እማማ እርሶ የዩኑስ ዘኪ መሐመድ አያት ነው። አያት ሆና የዲኤንኤ ምርመራው ይሄን ያሳያል። ምን ተሰማዎት? ምንም እንደ ሰው እውነቴን ነው የምልህ፣ ምንም ደስታ የለኝም፣ ምን የለኝም፣ መጥፎም ነገር የለኝም። እኔ ልንገርህ ወይ ጉድ! ከዚህ በፊት አያት ነው እኮ የተባልኩት ሆድ ውስጥ እየተባለ ነው። አያት
አያት ነበሩ ከዚህ በፊት እኔ ሌሎች ልጆች ወልደዋል? አንድም አልወለድኩም። ስለዚህ አሁን አያት ሆኗል። እንኳን ደስ አሎት። እንኳን ደስ አለ። አሁን አያት ኖት ማለት ነው ማማ። እሺ ዘኪ ልጅ አለህ አሁን አባት ነህ። እንኳን ደስ አለ። እንኳን ነው ደስ አለ። ምን ተሰማ? ደስተኛ ነኝ በጣም። የሚያስደስተኝ ከኔ ጋር ሲሆን እነሱ ጋር ሆኖ በሁል ጊዜ እየተበሳጨኩ ነው በፍጹም። ስለዚህ ልጁ ካለ ጋር ነው የሚፈልገው ከነሱ ጋር በፍጹም። አሁንም ልንገርህ ልታሰር እንጂ አትከፍልም አንተ። አሁን ሰው የለም ገንዘብ በገንዘብ ነበር የገቡት። አሁን እኔ ጋር ቢሆን ማለት ነው ገብ ያልክ ከሷ 5 ሳንቲም አልፈልግም ወላሂ 5 ሳንቲም። ታሳድጋለህ? አዎ ራስን እንጂ ለምኝም ተቸግሬ ምንም ብዬ እኔ ጋር ሳድገው እንደምን ብዬ ግን እሷ ጋር ግን ያለ ዝም ብላ የወርቅ የምከፍለው ነው የምጠብቀው። ዝም ብላ የምከፍለው ለስራ ልጅ ካልተከፈለ በፖሊስ እየታሰረ እሱ የህግ ጉዳይ ነው የሚሆነው። የህግ ጉዳይ ነው የሚሆነው። ህግ ነው የሚዳኘን። ሌላ እንኳን ደስ ያለሽ። ምን ተሰማሽ? መጀመሪያ ነግሬሃለሁ። እውነታው ነግሬሃለሁ። መጀመሪያው 100% እርግጠኛ ነኝ ብዬሽ 100% እርግጠኛ ነሽ። ስለዚህ ጠብቀሽው ነበር ይሄን ነው? አዎ ከመጀመሪያ ቀን ጀምሮ እርግጠኛ ነበርሽ አንቺ። በጣም ጥሩ። ስለዚህ ቀጣይ የልጁን እጣ ፈንታ ታዲያ ምንድን ነው የሚሆነው? አላህ ያውቃል። አላህ በዲኤንኤ የተመረመረ ማማ ልጁን በሚፈለገው ልክ አሳድገዋለሁ ብለውኝ ነበር ባለፈው። በሚፈለገው አስተዳደግ ዲኤንኤ ተመርመረናል አይደል? በዲኤንኤ ሰዓት ላይ እሱ ማይቶኛል እኔ ማይቻለሁ። ቆይ ነፃን እንደ አሁን ህፃን ልጅ እኮ ይሮጣል፣ ይጫወታል፣ እንትን አለው። ይሄ እኮ ፍዝዝ ያለ እኮ ነው። ፍዝዝ ያለ አሁን